እያደረግክ ነበር? መቼ? አሁን ነው መኝታ ክፍል ከቤት ጋር። ፍቅር እኮ ሲያገረሽ ይታደሳል። ሲታደስ? እኔና ቤቴ ወደ ፍቅራችን ተመልሰናል። ከኋላችን የተፈጠሩት መጥፎ ነገሮችን በሙሉ ረስተን ፍቅራችንን ልናድስ ነው። በቃ ኪራ፣ ምን እንደምታወራ ግን ታውቀዋለህ? ምን ማለት ነው? ትልቅ ሰው እኮ ነኝ። ለአንተ ትልቅነት ማለት እድሜ መቁጠር ነው እንዴ? ጽናት፣ ቦታሽን አትርሺ። አንዳንዴ ሰው ልጅ ዝቅ ብለሽ ስትቀርቢው ቦታውን ይስታል። ቤት እኮ አንተን እያስፈራራ። ፍቅር ምንም ብትበድዩ ይቅር ይላል። ቆይ ግን ምንድነው ያደረገችን? ምንድነው ያደረግሽው? ተናገር። በቃሽ። ሰሚኛለሽ ጽናት፣ ከዚህ በኋላ እጅሽን እሷ ላይ እንዳታነሽ። ኪራ፣ ቆይ ምን ሆነ ነው? ቆይ ሰው እንደዚህ ሲጠላሽ ለምንድን ነው የማይገባሽ? ትሰሚኛለሽ? ስመለስ እዚህ ቤት ደግሜ እንዳላገኝሽ፣ ካገኘሁሽ ግን ምን እንደማደርግሽ እኔ ራሱ አላውቅም። ከዚህ በላይ ምን ታረጊኝ? በፍጹም እንደዛ የጓጓሽለትን ቀለበት ሳረግልሽማ ማየት አለባት። ቀለበት? አሁን ሂጂና ቤቱን አስተካኪ። እኔ ሰርፕራይዝ ላደርጋት ነበር፣ አንቺ ግን በጣም ረበሽ። ፍቅር እኔ ለምን በቃ የኔ ውድ እኛ እንሂድ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ብያለሁ። ፍቅር እንደዚህ ነው። ፍቅር እንደዚህ ነው። በእውነቱ በጣም ነው የሚያናድደው። አንዳንዴ በምትወዱት ሰው መቀጣት በጣም ከባድ ነው። ጽናት እጅግ በጣም ነው የምታሳዝነው። በእውነት ኪራውን አበዛኸው፣ በእውነቱ አበዛኸው። እንዴ ቢያንስ ስለምትናገረው ነገር ለከት ይኖርህ። አይኖ ለእሷ ብለህ ነው፣ ለእሷ እንትን ብለህ ነው። ግን ይደብራል በዚህ ልክ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንዴ ይቺ ነቀዝ ጮቤ ረገጠች። በእውነቱ ጽናትን ከቤት ፊት እንዲመወረድ አልነበረብህም። በእርግጥ የሆነ ነገር ያሰበ ይመስለኛል፣ የሆነ ነገር አስቦ ይመስለኛል በእርግጥ። ምክንያቱም ቤቲን ለማሳመን ነው። ከዛ በኋላ የምትነግረው ይመስለኛል። አሁን በቃ እሷን ለማሳመን እምነቷን ለማግኘት ነው። ከዛ ፎቶ እንድትሰጠው ወይም ደግሞ ፎቶ እንድታጠፋው ምናምን እንደዛ ነው። ግን ፍላሹ እንደጠፋ ማን በነገረህ ኪራዬ? ፍላሹ እንደጠፋ ማን በነገረህ? እና በዛም ነው እንትን የሚለው ማለት ነው። ኪራብ ግን በዚህ ልክ ተው፣ ደስ አይልም። ንግግሮችህ ልብ ይሰብራሉ። እንኳን አይደለም የጽናትን የእኛን ልብን የሰበርከው። እውነት በዚህ ልክ እንዲህ መናገር አልነበረብህም በእውነቱ ማለት ነው። ደስ አይልም። እና በዚህ ልክ ክፉ መናገር፣ በዚህ ልክ እንደዚህ መሆን አልነበረብም። ማለት አይናውን ለእሷ ብለህ ነው፣ እንድትርቅህ ነው፣ እንዳትጎዳ ነው ምናምን። ግን በዛ ወይ ምን ታድርግ? ፈተናዋን አበዛኸው። በእውነት ፈተናዋን ያበዛኸው ማለት ነው። እውነት እዚህ ጋር አሁን እንዴት እንዳሳዘነችኝ የእውነት በጣም እኔ እንጃ። በስመ አብ። ኤኒዌይስ ግን ቤቲ መጨረሻሽ ተቃርቧል። ሲጀመር አንድነት ራሷ አሳልፋ ትሰጥሻለች፣ ጠብቂ። አንድነት ራሷ ጸጸት እያንገበገባት ነው እና አንድነት ራሷ አሳልፋ ትሰጥሻለች በእርግጠኝነት ማለት ነው። ስለዚህ ጠብቂ። አሁን ጮቤ እርገጭ፣ ጮቤም እርገጭ፣ አልጋ መርገጭ አያገባን። ያው ትንሽ ቀናት ደስታሽ፣ ለትንሽ ቀን የምትቆይ ስለሆነች ምንም ችግር የለውም። ኪራ ግን በጣም ነው አብዝተኸዋል። ንግግርህ በጣም ነው የሚያስጠላው። በእውነት በጣም ነው ያስጠላኝ ንግግሩ። እንዴ ጭራሽም ሞራል የሚነካ ልብ የሚሰብር ንግግር ነው የተናገረው ማለት ነው። እና ኤኒዌይስ ግን እንዳልኳችሁ ለትንሽ ቀን ይሆናል። የሆነ ነገር አስቧል በእርግጠኝነት እንጂ ቤቲን መቼም ሊወዳት አይችልም። መቼም ሰይጣን ራሱ የሚቀናበትን ሰው እንዴት ነው ሰው የሚወደው? በፍጹም። እና እዚህ ጋር አሁን የእሱን ፀጉሩን ስደባብስለት ምናምን የሆነት በቃ በጣም ልብ ነው የሚነኩት። እውነት በምትወዱት ሰው መቀጣት ከባድ ነው በጣም። ኪራ ጽናትዬ እኔ ምስኪን በጣም ያሳዘነችኝ። በምትወደው ሰው እየተቀጣች፣ በምትወደው ሰው እንደዚህ እየተሰቃየች ነው ያለችው ማለት ነው። የሚረዳት የለ ጓደኞቿ ናቸው እንጂ
ኪራን በእርግጥ ይረዳታል፣ ግን በቂ አይደለም። እንደዚህ እንትን ማለት በቂ አይደለም ማለት ነው። እንደዚህ ልብ የሚሰብር ንግግር መነጋገር ጥሩ አይደለም። እና ጓደኞቻቸው ደግሞ እጅግ በጣም ነው ደስ የሚሉት። ጓደኞቻቸው በጣም ነው የሚያስቀኑት፣ በጣም ነው ደስ የሚሉት። ሀኒ ራሷን የምታግዛት ይመስለኛል። አሁን በቅርቡ ትጋለጣለች ብዬ ተስፋ አደርጋለሁ። እንትና በቅርቡ ትጋለጫለሽ ቤቲ፣ ጠብቂ፣ እመኚኝ። በቅርቡ ትጋለጫለሽ ማለት ነው። አንድነት ራሷ አሳልፋ ትሰጥሻለች። ሌላውን ተይውና አንድነት ራሷ አሳልፋ ትሰጥሻለች። እና ብቻ ግን ትንሽ ከባድ ነው። የተቀጣች ነው በምትወደው ሰው ምናምን። አንድነት ደግሞ እንትን እያላት ነው፣ ጸጸት እያንገበገባት ነው ያለው። ግን ያው አንዳንዴ አትፈርዱም። ምክንያቱም አሁን ልጇ በሞትና በሕይወት መካከል ነው ያለው። ለልጇም ስትል ነው እንደዚህ ያው የምታደርገው። ግን ደግሞ የፈለገ ነገር ቢሆን እንደዚህ አይነት እንትን ማሰብ አልነበረብሽ፣ ማድረግ አልነበረብሽ። ያሳዝናል ሁለቱ። በእርግጥ መጀመሪያ ስትገባ ያው እንደዚህ አልነገረቻትም ቤቲ፣ እንደዚህ አልነበረም የነገረቻት። ለዛ ይመስለኛል እንደዚህ የጨከነችው ማለት ነው፣ እንደዚህ እንድታደርግ የተገደደችው። ሲቀጥል ደግሞ ያው እንዳልኳችሁ እንደዚህ አትመስላትም፣ መሰለቻትም ነበረ ጽናት ማለት ነው። እና ለዛ ይመስለኛል ማለት ነው። ኤኒዌይስ ግን ጽናቴ አይዞሽ፣ በቅርቡ ያስወግዳታል። የሆነ ነገር አስቧል ማለት ነው። እንትና ደግሞ በጣም ምችት የሚለኝ ልጅ ነው። ማን ነበር ስሙ? ጓደኛውን አሁን በጣም ነው የሚመችኝ። እንትና ከምሩ ጋር አንድ ላይ የሚሆን ይመስለኛል። አንዳንዴ እኮ እውነት የምትወዱትን ሰው የእናንተ ባይሆን እንኳን ለዛ ሰው ጥሩ ነገር ነው የምትመኙት አይደለ? ፍቅር ማለት እንደዛ ነው። የእናንተ ባይሆን እንኳን ለዛ ሰው ጥሩ ነገር ነው የምትመኙለት፣ ጥሩ ነገር ነው የምታደርጉት። የቤቲ እኮ ፍቅር አይደለም። ቤቲ እኮ እውነት ፍቅር አይደለም፣ ራስ ወዳድነት ነው። የቤቲ ራስ ወዳድነት ነው በቃ። በዚህ ልክ ራስ ወዳድ መሆን ወይ ይደብር። ፍቅር እኮ ለአንዱ መኖር ለአንዱ መሞት እኮ ነው። የኔ እንዳልሆነ እያወቃችሁት ራሱ የእናንተ እንዳልሆነ እያወቃችሁት ራሱ ግን ጥሩ ነገር የምትመኙት ጥሩ ነገር የምታደርጉት ነው። ለነገሩ ቤቲ ፍቅር አታውቅም። ቤቲ ፍቅር የሚባለውን ነገር አታውቀውም። ለዛ ነው በእርግጠኝነት ማለት ነው። እና ፍቅር የሚባለውን ነገር ብታውቂ እላለሁ። በመጀመሪያ ደረጃ ፍቅር የሚባለውን ነገር ማወቅ አለብሽ ቤቲ። እንደዚህ ጥሩ አይደለም፣ ደስ አይልም። በዚህ ልክ አረመኔነት በጣም ይደብራል። በዚህ ልክ እንትን እንደዚህ መሆን ግን ያው ፊልሙን ችላበታለች። ትወናውን በጣም ነው የቻለችበት። ግን የእውነት ራሱ እንደዚህ የምትመስለኝ ነገርስ እኔ የእውነት ራሱ እንደዚህ ነው የምትመስለኝ። እና ከባድ ሰው ነች ቤቲ፣ እጅግ በጣም ከባድ ሰው ነች ማለት ነው። እና ግን ጽናቴ አይዞሽ፣ ጽናቱን ይስጥሽ። እንደ ስምሽ ጽናት የተባልሽው ያለ ምክንያት አይደለም። ስለዚህ ጽናትሽን ይስጥሽ ጽናትዬ፣ በርችልኝ። ግን አሁን ተስፋ ቆርጣለች በነገራችሁ ላይ። የኔ ምስኪን በጣም አሳዘነችኝ። በጣም ነው ልቤን እንትን ያለችው ማለት ነው። ምን አለ ብትታያቸው፣ ምን አለ ፍቅራቸውን ያጣጥሙበት። ግን ፍላሹ በመጥፋቱ በጣም ነው ደስ ያለኝ። በእርግጠኝነት አሁን ኪራም እንደዚህ እምነቷን ለማግኘት ነው። እንዳልኳችሁ ኪራ እናንተን ለማግኘት ነው እንደዚህ እንትን ያለው። እምነቷን ሊያገኝ ነው ፈልጎ ነው እንደዚህ ቀለበት ምናምን ሊያደርግላት የፈለገው።
ግን ቀለበት አድርጎ እውነት ለመናገር እውነቷን ለማግኘት እንዲህ ማድረጉ ጥሩ ነው ብዬ አስባለሁ። ምክንያቱም ሁሉ ነገር ትነግረዋለች፣ በእርግጠኝነት ሁሉ ነገር ትነግረዋለች ግልጽልጽ አድርጋ። ያው እንዲህ አሁን እኮ ወደ አንቺ ተመልሻለሁ በቃ ይችን ታያት ምናምን ብሎ እንትን ሌላት ይመስለኛል። አይኔን ገልጫለሁ ምናምን ብሎ አውቆ ነው በእርግጠኝነት ማለት ነው። እና ቤቲ ጮቤ ነው የረገጠችው። ጮቤ የረገጠችው አይገልጻትም። የእውነት ግን መስሎሽ ነው ቤታዬ፣ መስሎሽ ነው። እሱ ለሆነ ነገር አስቦ ነው፣ ጥሩ ነገር አስቦ ነው ሊጫወትብሽ ነው እንጂ መቼም ያንቺ ሆኖ አያውቅም፣ ሊሆንም አይችልም። ምክንያቱም ከሰይጣን ጋር እንዴት ይኖራል? ከሰይጣን ጋር እንዴት ፍቅር ይዘዋል? እንዳንቺ አይነት ሰው ጋር እንዴት ነው ፍቅር የሚይዘው? እኮ ኧረ እጅግ በጣም አበዛሽው፣ እጅግ በጣም ነው ያበዛሽው ማለት ነው። እና ምሩም ከጎኗ ናት። የቆቅ መረቅ የምትመቸኝ ልጅ የቆቅ መረቅ ከጎኗ ናት። ሀኒ ሁሉም። ስለዚህ አንቺ ብቻሽን ነሽ፣ ብቻሽንም ተጫወችው። ስለዚህ በቅርቡ ትጋለጫለሽ ማለት ነው። ኤኒዌይስ ግን ቤተሰቦች እስኪ የምናየው ይሆናል። ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አይከፈልበትም። ውድ ቤተሰቦች በቀጣዩ ደግሞ እስኪ ደስ የሚል ነገር የምናይ ያድርገን ይሆንልን ማለት ነው። እና መልካም ጊዜ መልካም ቀን ይሆንላችሁ። ሰላማችሁ ይብዛ። በያላችሁበት ላይክ አድርጉ ፕሊስ ፕሊስ ፕሊስ።